ከዛ ጭንቅላቴ እንትን እያለ መጣና የሆነ በቃ በጣም በርዘግቼ አለቅስ ነበር ምናምን ነገር። ከዛ መድኃኒት መውሰድ አለብሽ ጭንቀት እያመጣብሽ ነው ትለኛለች። ግን እኔ እንደዛ ስትለኝ በጣም ጭንቅላቴ ተነካ። እሱ ያለኝ ሌላ ነው። ስልክም አይደውልም፣ ምንም ኦንላይን ላይም ብፈልገውም የለም። ምንም ነገር ስለሱ መረጃ ማግኘት አልችልም። ግን በቃ ሌላ ሴት ነው ሁሌ ነው የምትለኝ እሷ። በእንትን ስር ነው የሚወረወርልኝ። እጄ ደግሞ እንትን ስለታሰረ እጄም እግሬም ስለሆነ እዛ ጋር መድረስ አልችልም እና ላልበላም እችላለሁ። አንዳንዴ ትራሳኛለች ምግብ። ለ6 ሳምንት ምን ጽንስ ነበረ ሆዴ፣ እርጉዝ ነበርኩኝ ማለት ነፍሰ ጡር ነበር። ልጅ አለን ነበርኩኝ፣ እርጉዝ ነበርኩኝ ማለት ታሪኩ ምን መሰለክ፣ መድኃኒት እህቴ አይደለችም ማለት ቆይ መድኃኒት እህቴ አይደለች ማለት እሷም እህቴ አንቺም እህቴ ስትባባሉ አልነበር? አዎ ልክ ነህ፣ ግን እህቴ አይደለችም። መድኃኒት ማውራት ሳልፈልግ እንዳወራ እያስገደድከኝ ነው። ስለሱ መናገር በጣም ቃላቶች ያጥሩኛል። እንዴት ብዬ ነው የምነግርህ? በጣም ብዙ በደል ነው የደረሰብኝ። እዛ ቤት ስኖር ግን ሰው ተመችቶኝ የደላኝ ይመስላል። ግን እኔ ስቃይን ያሳለፍኩት እኔ ነኝ የማውቀው። ብዙ ነገር ብዙ በደሎች ደርሰውብኛል። ወይ ጉድ! ለካ ስለሱ ብዙ ነገር የማታውቀው ነገር አለ ማለት ነው። እሱ እንደዚህ ስታየው ምስኪን ጨዋ ምንም የማያውቅ ይመስላል እንዴ? እሱ ማለት በጣም መጥፎ ሰውና በጣም ብዙ ሴቶች እኮ እየተጫወተባቸው እንደሆነ አልገባህም? በጣም መጥፎ ሰው ነው እሱ። እኛ ጋር ነው የምትሰራው፣ ከእኛ ጋር ትሰራለች። እኛ ቢሮ አንድ ጋር ነው የምንሰራው። እሷን ነው አግብቶ ሄደው። በደንብ እርግጠኛ ስለሆንኩ ነው የነገርኩህ። ምን ማስረጃ አለሽ? ማስረጃማ አለኝ። ምንድን ነው? እንደውም ቆይ ስልኬ ላይ ያለ ፎቶ ላሳይ። ምንድን ነው ያለው ፎቶ? እዚህ ነው ልጅ ለመትረፍ የምትፈጣጥራቸው ታሪክ እንደሆነ ነው የሚሰማኝ። ወይ እሺ፣ መረጃውን ሳሳይህ እንትን ትላለህ። ይኸውልህ እባክህ ድጋሜ ልጅ ጋር ልታገናኝ መከራ አረጋግቻ እንዲያስገባው አይደለም። ለምን ታገናኘኛለህ? ልጅ ገዳይ እኮ ነች። አይደለም እንደሱ አይደለም። የልጅ ገዳይ ነች እኮ። ስለዚህ እሷን ታግሰን እንጠብቃታለን ማለት ነው። አዎ እንጠብቃት። እንደውም እሷ ስትመጣ በጣም ብዙ ነገር የምታወራው ነገር አለ። ሌላም ነገር አለን እያልሽ? በጣም ብዙ ነገር። በከልሻት እሷን ችግር የለውም ስላለው መረጃ እሷ ጋር ማስረጃም ካለ ማየት ፈልጋለሁ። መበከር አይሰለች። ብዙ ነገር አለ እሷ ጋር። ምን ነው የሰጠዋት እንዴ? እባክህ አረገደላት። ዞር በል። ምንድን ነው ያደረግሻት? ዞር አድርግልኝ። ሴት ተረጋጋ። ለምንድን ነው አሁን ብዙ ነገር አውቃለሁ፣ ብዙ ሚስጥር አለ። ሁሉንም ሚስጥር ትገላታለች፣ ትመታለች። ቁጭ አድርጋት። ይሄን ነገር ሲቦ ነገር በእናትህ በል። አንተ ነህ እዛት የምትሄደው። ምንድን ነው ያደረግሻት አንቺ? እባክህ ተረጋጋ። ምንድን ነው ያደረግሻት? ዞር አድርግልኝ። ሴት ተረጋጋ። ሚስትን ተንከባከብ። እሷን ለእኔ ተዋት። አንተ ሚስትን ተንከባከብ። አንቺ ዞር በይልኝ። የትም ዞር አልልም። ሚስትን ተንከባከብ። አንቺ ነው እንደዚህ ያደረግሻት። አሁን ነይ ቀጥይ። ቆይ አንተ ስለምን መረጋጋት ነው እያወራኝ ያለው? እሱን አይቼ እንዴት ነው እሱን ስለሱ መረጋጋት ነገር የማወራው ነገር? ሲጀምር ለምን እዚህ ቤት አመጣኸው? አምጥተኸውስ ለምንድን ነው? አሁን ብዙ ነገር አውቃለሁ፣ ብዙ ሚስጥር አለ። ሁሉንም ሚስጥር ነገረ። በቃ እኔ ነኝ አለ። እንዴት አልኩት? እኔ ጓደኛ አይደለሁም? እኔ ፍቅረኛ አይደለሁም? እንዴት ከአንድ ቤት ውስጥ ትማማቾች እንዴት ልታፈቅር ትችላለህ? እንዴት ሁለት ሰው እንዴት እንደዚህ ታደርጋለህ? በቃ እንዴት ነው? እኔ እንደውም ሁለቱንም ነበር ማሳበድ ይገባኝ፣ ግን እሱን ሳላስበው ስለሄደብኝ ብቻ ነው በቃ እህቴ ላይ እንደዚህ አይነት ነገር ያደረኩባት። እህቴን በቃ እኔ ነኝ ያሳበድኳት። በቃ እኔ ነኝ ሁሉንም ነገር ያደረኩት እኔ ነኝ። በቃ ምንም እንደሆነ አታደርገኝ። በቃ እህቷን እንደዛ ከማድረግ በፊት ለትንግርት አልነገርካትም ማለት? ለምን ከትንግርት መደበቁ አስፈለገ? ከትንግርት ጋርስ ሌላ ምን ነው የሰጠዋት እንዴ? እባክህ አረገደላት። ዞር በል። ወይኔ እስቲ አረችሉ እየተነፈሰች አይደል? ካሜራማን ና። ወይኔ ጉዴ! ቻውሪ ነች። አረ እየተነፈሰች አይደል? ካሜራውን አጥፍ። እኔ አለቃት።
ሰላም የትርታ ሚዲያ ቤተሰቦች እንደምንቆያችሁኝ ተመስገን ነኝ። ዛሬም ተመልሻለሁ። በዚህ ቤት ድጋሚ ተገናኝተናል። ባለፈው የተፈጠረውን ነገር አይታችኋል። ትንሽ በመሀል ጋፕ ነበር። ያው የገጠመኝም የቤተሰብ ኬስ ስለነበረ ቪዲዮ ላይ ያያችሁትን እሱን በመስራት ላይ ችላ ብዬ ሳይሆን ለእሷም ጊዜ ስለሚያስፈልጋት ወደ ጸበሉም ወደ ሕክምናውም ጊዜ ያስፈልጋታል ስላለኝ ባለቤቷ በሱ ምክንያት ዘግየት ብለናል። ብዙ ነገሮች ተፈጥረዋል በመሃል። አሁን የጤና ሁኔታ ተመልሷል። መድኃኒትም ደህና ነች። ዛሬ ትላንትም በስልክ አግኝቻት ነበረ። ያው መድኃኒቱ የከፋ ቦታ ስላላደረሰው ጭንቅላቷን የበለጠ አልተቃወሰችም። ትንሽ ጊዜ ነው ያ ነገር ከተፈጠረም ብዙ ነገር ብቻ ስናወራ ነበር። የቀረውን ነገር ከእሷ እንሰማለን። በመጀመሪያ ጤንነቷ እንዴት ነው? ባለቤቷም ከካናዳ ከመጣ በኋላ እንግዲህ ያው እጮኛውን ሚስቱን ማለት እችላለሁ 7 ወር ቢቆዩም ሚስቱን አግኝቷልና ያለውን ነገር ዝርዝር ነገር ከነሱ እንሰማለን። ምን ተፈጠረ የሚለውን ደግሞ አዲስ ነገር ካለ ከነሱ እንሰማለን። እስቲ በመጀመሪያ እህታችን መድኃኒት እንኳን በሰላም ድጋሚ ተገናኘን። ስለ ጤና ስላለሽበት ሁኔታ ካንቺ ልስማ። ሁሉም ያንቺን ነበር በጉጉት ሲጠብቅ ነበር። ያው ስሜ መድኃኒት ነው የሚባለው። አሁን ያለሁበት የጤና ሁኔታ ደህና ነኝ። ከባለፈው ደህና ነኝ፣ ተሽሎኛል። እና ግን በጣም ነው የማመሰግነው እዚህ ጋር መገኘቴ በእናንተ ነው፣ ስለረዳችሁኝ ነው። እና በጣም ነው የማመሰግነው። አሁን ባለሁበት ሁኔታ ያው መድኃኒቶቼን እየወሰድኩኝ ነው። ትንሽ ከባድ ነው፣ ቀላል አይደለም። ግን ያለሁበት መጀመሪያ የደረሰብኝ ጉዳት ከባድ የሚባል በጣም የከፋ አልነበረም። ግን እህቴ በጣም እንጃ የተረገመች እህት ናት ለእኔ። በጣም ህይወቴን አመሰቃቅለዋለች። ግን እሱንም ስላገኘሁት ደግሞ ደስተኛ ነኝ በጣም። እስቲ ወደ ባለቤትሽ ልምጣና ከ4 ዓመት በኋላ ነው የተገናኛችሁት። የዛኔ ስሜትን በስትክክል ለመግለጽም ጊዜ አላገኘንም። ትልቅ ረብሻ ውስጥ ትልቅ ጸብ። ያኔ የእሷን እህት አንቀ ኦልሬዲ እሷ ራሱ እያጣጣራች ነበር። እጃችን ላይ የማይሆን ነገር ሆና ነበረ ቤተሰቦች። ከዛ ሁላ በኋላ ተገናኝተናል። እስቲ አንተም ጋር ያለውን ስሜት አካፍለኝ። እሺ፣ አመሰግናለሁ። ያለው ስሜት አሁን ምንም ልል አልችልም። ማለት በሰዓቱ የተፈጠረውን አንተም ታውቃለህ። አሁን ላይ ያለው ነገር ደግሞ እንደዚህ ይሆናል ብዬ አልጠበቅኩም ነበርና ትናንት ከነበረው የተሻለ ነው። ምክንያቱም ከብዙ ነገሮች እንግዲህ አስብ፣ ከአመታት በኋላ መጠቅ እንደዛውን ስታገኛት ባለቤት ምን ሊሰማ ይችላልና ከዛ ሁሉ ነገር ወጣ። አሁን ዛሬ ደህና ነች፣ እግዚአብሔር ይመስገን። እና በጣም ደስተኛ ነኝ አሁን ላይ። ፕላስ ደግሞ አንተ በጣም አመሰግናለሁ። አንተ ባትኖር ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እና ብቻ አሁን ላይ ያለው ነገር በጣም ደስ የሚል ነገር ነው። በጣም ያሳዝነው ፓርት ግን እህቷ በዚህ ደረጃ ለምን እንደዚህ እንደሆነች አልገባኝም። ማለት እዚህ ድረስ አስፈላጊ ነው ወይ የሚለው ነገር ትንሽ ለአእምሮ የሚከብድ ነገር ነው። ሰው ለጓደኛው ይጠነቀቃል፣ ለሚያውቀው ሰው ይጠነቀቃል። እሷ ለእህቷ በዚህ ደረጃ መሆኗ ወይኔን አላገኘችኝም እሷ እንደምትለው በእሷ በምታስበው ወይ እሷን እህቷንም አላገኘችም። ሁለት አጥ ነው የወጣችው። ለእሷ ራሱ አእምሯ ራሱ እንዴት እንደፈቀደላት አላውቅም። እና ብቻ እኔ ረጅም ዓመት ነው ታውቃለህ ስፈልግ ሳፈላልግ በሰው ሀገር ሆነ ስራ አለ። ከእንደገና እሷ ፍለጋ አለማግኘት ራሱ ሌላ ትልቅ ነገር ነው። ስትመጣ ደግሞ እየተፈጠረው ነገር ከዛ የባሰ ሲሆን ትንሽ ከበድ ይላልና አሁን እግዚአብሔር ይመስገን። እስቲ ወደ አንቺም ልምጣና አንቺ ጋር ያለውን ነገር ብትገልጭልኝ። በዚህ 4 ዓመት ምንድን ነው የገጠመሽ? ነገሮቹ እንዴት ነው የተፈጠሩት? እሱ ለስራ በሄደ ሰዓት እስቲ ያለውን ዝርዝር፣ እሱ ሲሄድ የነበረው እንዴት ነው ምናምን የሚለውን ከአንቺ መስማት ፈልጋለሁ። የእሱን የሰማሁት ያንቺን ገና ዛሬ ነው ካሜራ ፊት ቁጭ ብለን እያወራን ያለ ነው። እና እስቲ አንቺንም ስሜት ብታካፍኝ። ያው አንዳንድ የረሳኋቸው ነገሮች ይኖራሉ፣ ግን የማስታውሳቸውን ነገሮች ችግር የለውም። ልናገር። የተገናኘነው በእህቴ ምክንያት ነው ከሱ ጋር እና በጣም መልካም ሰው ነው። በጣም ለእኔ ልዩ ነበረ እና ከዛም በኋላ በፍቅር ቆይተን ለትዳር ቀን ማለት ነው ተጋባን። አብረን የኖርነው 7 ወር ነው ይመስለኛል አይደለ? 7 ነው ይመስለኛል፣ እርግጠኛ አይደለሁም። ግን 7 ወር አብረን ቆየን። ከ7ኛው ወር በኋላ የውጭ ፕሮሰስ መጣለትና ሄደ ማለት ነው። ያው እሱ እንደሚለኝ ያኔ ስናወራ መጥቶ እንደሚወስደኝና እዛ ወይ ደግሞ ሰርቶ መጥቶ እዚህ አብረን እንደምንሆን ነው በር የሚለኝ። አላቅም፣ ብቻ ካልተሳሳትኩ እንደዛ እያለን ያለ ከሄደ በኋላ ጠፋ።
ከዛ በኋላ ከእህቴ ጋር ነበረ ተመልሼ እህቴ ጋር ነበረ የገባሁት። ከዛም በኋላ ምን እንደተፈጠረ እንዴት እንደነበረ ምንም ማስታውሰው ነገር የለም። ማለት እህትሽም አንዳንድ ነገር ስነግረኝ ነበር የሆኑ መድኃኒቶችን እንደምሰጥሽ እኛም ያገኘነው መድኃኒት ነበረ። ለዶክተሮቹም ያው ለእንትኑም ተጠቅመነዋል። እሱን ነገር የሚያከሽፉበት ነገር ካለ እህትሽ ጋር እንዴት መጣሽ? እሱ ወደ ውጭ ከሄደ በኋላ እህትሽ ወደ አንቺ ነው ወይ መጣችው? ከእህትሽ ጋር ምን አይነት ግንኙነት ነበረሽ? እሱ ነገር ማወቅ እንፈልጋለን። እንደዚህ ጥላቻ ያፈራችበት ምክንያት ምንድን ነው? ሌላ የጀርባ ታሪክ ቂም በቀል አላችሁ? ምንድን ነው? እሷ የምትለኝ ከሌላ እሷ ሌላ ሴት ናት፣ ሌላ ሴት ይዞ ሄዷል፣ ከዚህ ወስዷል ነው የምትለኝ። ከዛ ጭንቅላቴ እንትን እያለ መጣና የሆነ በቃ በጣም በር ዘግቼ ያለቅስ ነበረ ምናምን ነገር። ከዛ መድኃኒት መውሰድ አለብሽ ጭንቀት እያመጣብሽ ነው ትለኛለች። ግን እኔ እንደዛ ስትለኝ በጣም ጭንቅላቴ ተነካ። እሱ ያለኝ ሌላ ነው። ስልክም አይደውልም፣ ምንም ኦንላይን ላይም ብፈልገውም የለም። ምንም ነገር ስለሱ መረጃ ማግኘት አልችልም። ግን በቃ ሌላ ሴት ነው ሁሌ ነው የምትለኝ እሷ። አንቺ እዚህ አፍሽን ከፍተሽ እንትን ብለሽ እሱ ሌላ ሴት እንደዚህ ብሎ ምናምን ማትለኝ ነገር የለም ስትለኝ በቃ እንትን እያልኩኝ መጣውኝ ማለት ነው። ከዛ መድኃኒት መውሰድ አለብሽ የሆነ መድኃኒት ትሰጠኛለች ሁሌ ጠዋትና ማታ ነው የምወስደው። ከዛ እንዴት የሆነ እንደሆነ አላስታውስም፣ ግን ከእሱ ጋር የነበረን በጣም ደስ የሚል እሷም ታውቃለች ብዙ ነገር። እኔ እኮ ምን ሆና እንደዚህ እንደሆነች አልገባኝም፣ ግን ታውቅ ነበረ እሷ ከእሱ ጋር የነበረንን ግንኙነት። ጥሩ የፍቅር ጊዜ ነበረን አይደለ? እኮ ምን መሰለህ አሁን እሷ እኔን ፈልጋ ያጣችበት ጊዜ ታውቃለህ። አሁን እዛ ጋር ስልክ መጠቀም አችልም ነገር ያለው እዛ ጠፍቼ እንደሆነ እንደዛ ለእሷ ያልኳት ያው እንደዚህ ላደርግ ነው አሁን ልጠፋ ነው እንዲህ ሊሆን ነው ብትል ሌላ ጭንቀት ነው የምትጨምረውና በሰዓቱ ያው መሄዴን ሳቅ ፕሮሰስ እያደረኩ እንደሆነ አይነት ነገር ነው ለእሷ የነገርኳት። ስለዚህ ደብቃሃት ነበር ማለት ነው? ሄጄ ልጠፋ እንደነበር ልጠፋ የሚለው ነገር ለእሷ ቆንጆ አይሆንም። እሱን ነበር ያደረኩት። ያ ማለት ኦልሬዲ እንደሚሄድ ነግሬያታለሁ። እንዴት እንደሚሄድ ብቻ ነው እንጂ አልነገርኳት። እንዴት እንደሚሄድ ያልነገርኳት ለምንድን ነው? አሁን እጄ ልጠፋ ነው ምናምን ቢል አይሆን የሚል ነገሮች ይመጣሉ፣ ወይም ደግሞ አትሄድም ይቀር የሚል ነገር ሊመጣ ስለሚችል ከዛ ከማሰብ ነበር። ከዛ ያው ስልክ ያተጠቀም ጠፍተህ ስትሄድ በዛ መሀል እሷ ስትፈልገኝ አጣች። ከዛ የሆነው ነገር ምንድን ነው? እኔ ስጠፋና እህቷ የምትላትን ነገር የሆነ አይደል ታጠጋጋለህ። እንደዛ አይነት ሲስተም ውስጥ ገብታ ነው ወደዚህ እንደዛም እንዲፈጠር የሆነው። ከዛ እሷ ደግሞ ያን ክፍተት ተጠቀመችው እና ያን ለምን እንደተጠቀመችው ሁላ አይገባኝም። እኔ ማለት እኔ እንደ ወንድ ልጅ ልክ ነኝ ብዬ አምናለሁ። ለምን ካልከኝ ማንም ሰው ሰርቶ መቀየር ይፈልጋል። ምናልባት በዚህ አሁን እህቷ እንደዚህ ባታረጋት ኑሮ ማውራት የምንችልበት ሁኔታ ይፈጠር ነበር። ገባ? ማውራት የምንችልበት ሁኔታ ይፈጠርና ልክ እንዳልኳት መውሰድ የምንችል ነበር። ይህ ሁሉም ነገር አይፈጠርም። ጤናዋ ላይ ምንም የሚፈጠር ነገር አይኖርም ነበር። ስለዚህ ይሄ ሁሉ ነገር የማን ነው? ኃላፊነቱን ማን ይወሰደው? እቺ ልጅ መድኃኒት ባትወስዱ ኖሮ እንዴት ሆን ነበር ወይ? እንደው ይሁን አሁን ለምሳሌ ከሴት ጋር ሄድኩ ተብሎ እንኳን ቢታሰብ እሷ በሌላ መንገድ እህቷን እኔ እንድትረሳ ማድረግ አትችልም። ያን ታሰበች እንኳን ልጅቷ ችግሯ ምን እንደሆነ እኔ አላቅም ብቻ። ስለዚህ ይሄ ሁሉ ኃላፊነት የእህቷ ነው፣ የእሷም የኔም አይደለም። እንደ ወንድ ልጅ ልሰራ ነው፣ ልሰራ ወጣሁ፣ ሰርቼ መጣሁ። ሌላ የተፈጠረ ነገር የለም። እሷ የምትለው ነገር ሁሉ ዝም ብሎ ነው። ከየት አምጣ እንደምታወራ አላቅም። ብቻ ግን ሁልጊዜ መወቃቀስ እንዳይሆን ዋናው ነገር ምንም ይሁን ምንም አሁን ደህና ነች። አሁን ደህና ነች ይመስገን ነው። አሁን ያለችበት የጤና ሁኔታም ጥሩ ላይ ነው ያለችው።
ለዚህ ሁላ እንግዲህ ያው ብዙ ጥረት አድርገናል። ውድ ቤተሰቦች ያዩአትም ሐኪሞች ጥሩ ነበሩ። በእምነታችሁም ወደ ፈጣሪ ሄዳችኋል። የተሻለ ቦታ ነው ያለችው። አሁን ቶሎ ተመልሷል። እኔ እንደፈራሁት አይደለም። በሰንሰለት ታስራ ምናምን እስቲ ውስጥ ስለነበረው ነገር ትነግረኛለህ? ውስጥ ስለነበረው ማለት በሰንሰለት ታስረሽ ምናምን ነበር የነበረውና እንዴት ነበረ ስሜቱ? እንዴት ወደዛ ወደ ሰንሰለት ሌብል አደገ? መድኃኒት ከመውሰድ ከጭንቀት አልፎ እንደዛ የሚያስደርስ አልነበረም እኮ። ቢሆን ኖሮ ቶሎ አልድንም ነበር። አየህ እንደዚህ ድኜ ማውራት አልችልም ነበር። እና አውቃለሁ፣ የተወሰነ አውቃለሁ። እና ለሰንሰለት የሚያበቃ አይነት አይደለም። ሰው አልደባደብም፣ ግን ሰው እንዲያየኝም አይፈለግም፣ መናገርም አልችልም። ብቻ ግን ትንሽ ትንሽ የሆነ ነገር አውቃለሁ። የሆነ ምግብም ራሱ የሆነ አላገኝም ብዙ ጊዜ በእንትን ስር ነው የሚወረወርልኝ። እጄ ደግሞ እንትን ስለታሰረ እጄም እግሬም ስለሆነ እዛ ጋር መድረስ አልችልም። እና ላልበላም እችላለሁ። አንዳንዴ ትራሳኛለች ምግብ። ይህን ያህል ግን እንደው እባክሽ እንደው የደበቅሽው ነገር ካለ አሁንም እድል ልስጥሽ። በቤተሰብ መሀል ወይ በአባት ወይ በእናት ልዩነት ወይ ደግሞ የውርስ ኬስ ምናምን ጸብ ነበራችሁ? አንድ እህት የሆነ ለመጨከን እኮ እኔ እንጃ የሆነ ምክንያት ያስፈልጋል። አንቺ ታናሽ ሆነሽ ስላገባሽ ሜቢ እሱ አሳማኝ ይሆናል ማለት ነገሮቹ እንዲባባሱ እህትሽ ይህን ያህል ጫና ያደረገችብሽ ምን ነበር? ቀድመሽ ስላገባሽ ምንድን ነው አሳማኙ ምክንያት? የአንቺ መብደት በዛ ልክ መሆኑ ማለት እሱ ስለሄደ ብቻ ብዬ አላስብም። እሱ መፈለግ ይቀላል። እሱ በሄደ በተወሰኑ ወራት ጨስተረስ ውስጥ ገባሽ። እኔ ግራ የገባኝ ነገር እሱ ነው። ትንሽ ጊዜ እንኳን እንዴት አልታገሽም? ወይስ ሌላ ነገር አለ ሁለታችሁ የታማቾች መሀል? ምን መሰለ እውነታው፣ እንዴት ልንገርህ? የተፈጠረው ያኔ እሱ ሊሄድ አካባቢ የ6 ሳምንት ብቻ የሆነ ገና የ6 ሳምንት ምናምን የ6 ሳምንት ምን ጽንስ ነበረ። ሆዴ እርጉዝ ነበርኩኝ ማለት ነፍሰ ጡር ነበር። ልጅ አለን ነበርኩኝ። እርጉዝ ነበርኩኝ ማለት አንተ ማታውቅም ማለት ነው። ልነግረው ነበረ ገና ማለት ልነግረው እየተዘጋጀው እያለ ነው እሱ የሚሄደው ማለት ነው እኮ። ልጅ አለን ነው አሁን አለ ልጅ በመድኃኒቱ ምክንያት ነው መሰለኝ ወርዷል። አያረችን አረመኔ አያረችን ውሻ። እና በዛ ምክንያት ነው በቃ እየተባባሰ ሄደው እብደቴ ምናምን በዛ ምክንያት ማለት ጭንቅላቴ ውስጥ የሚያቃጭሉ ሌላ ድምፅ ማለት ምንድን ነው የተፈጠረው? ክትትል ምንም አልጀመርሽም? አላወኩም ነበር እኔ እስከዛ ድረስ አላወኩም ነበር። እና ልክ እንዳወቅኩኝ ቀን መድኃኒት መውሰድ ስለጀመርኩኝ በዛ ምክንያት ነው መሰለኝ ወረደ ማለት ነው። መድኃኒቱን ዶክተር ሳታማክሪ ነው እህትሽ ውሰጂ ስላለችሽ ብቻ ወሰድሽው ወይስ ዶክተር አማክረሽ ነው? እሷን ስለምታቅም አንዳንድ ማለት የጓደኞቿ ምናምን የጤና ባለሙያ ናቸው። እና ሁልጊዜ ቤት ምናምን የታመመ ሰው ካለ መድኃኒትም እንደዚህ ኬዙን ተነግራቸውና መድኃኒት ያዛሉ፣ ከፋርማሲ ይገዛል። እና እንደዛ ነው የመሰለኝ በቃ ማለት ስለሚያውቁ ስለምታቅ እሷ በዛ ምክንያት እሷን መጠርጠርም አልጭራሽም አላሰብኩም። እንኳን መጠርጠር ምንም እንትን አላልኩም። እና ብቻ ስቃይ ውስጥ ነበርኩኝ በጣም። ይሄ በጣም ከባድ ነገር ነው። አንተ ጭራሽ ምንም የምታውቀው ነገር የለም ነው? ስለ እርግዝናው ምንም የጠረጠርከው በሰዓቱ ስትሄድ ምልክት ያየው ምንም ነገር አልነበረም? ምንም ነገር አልነበረም ማለት እንደዚህ አይነት ነገር እንዳለ በታሪክ ነው የማላውቀው። ያችን አውሬ ግን እገላታለሁ። አይ ብዙ ነገር ነው ያሳጣችኝ። ነፍሰ ገዳይ ነች። ከባድ ነው በጣም። እስቲ በሰዓቱ ስለነበረው ነገር ሌላም ነገር ካለ ንገሪኝ። ማለት ይጠቅመን ይሆናል። አንቺ እንዳሰብሽም ነገሮቹ ላይሆኑ ይችላሉ እና ዝርዝር ነገሮቹን ብትነግሪኝ።
ያው እንዳልኩ ነው በቃ። ከዛም በኋላ የነበረው ነገር እንትን ነበረው፣ በጣም ህመም ነበረኝ እኔ። በጣም ያመኛል፣ ከምንክርህ በላይ በጣም ያመኝ ነበረ እና በዛን ሰዓት እኔም ከራሴ ጋር አይደለሁም፣ ነገሮችን ማገናዘብ አልችልም፣ እጮሃለሁ ምናምን፣ በቃ ጭንቀቱ ምናምን እየጨመረብኝ መጣ። እሱንም ማጣት አለ። እሱ ሌላ ሴት ጋር እንደሄደ ስለሆነ የምትነግረኝ፣ እሱ አለ፣ ልጄ አለ፣ በዛ ላይ የጤና ኬዝ አለ። ከዛ እኔ አሁን ያልገባኝ ነገር፣ አሁንም ጥያቄ የሆነብኝ ከእሱ ጋር ያላቸው ነገር ምንድን ነው ነው። ከአንተ ጋር ያላት ነገር ምንድን ነው? ለምንድን ነው እኔ በመሀል የተሰቃየሁት? ወይ እሱ ያልነገረኝ ነገር ካለ ምናልባት እኔ በመምጣቱ እሱን በማግኘቴ ደስተኛ ነኝ። ቢያንስ ልጄን አጥቼም አልቀረውም፣ እሱን አግኝቼዋለሁ፣ ደስተኛ ነኝ በሱ። ግን ምንድን ነው የተፈጠረው ነገር ማወቅ እፈልጋለሁ። አሁንም ያልተመለሰልኝ ጥያቄ አለ እኔ ጋ። በቃ እሷ እያለች የነበረችው ባለፈውም አንቺን በምናገኝ ሰዓት በመጀመሪያ ከኔ ጋር ግንኙነት ነበረው፣ እኔና እሱ ሌላ አይነት የፍቅር ግንኙነት ነበረን፣ እኔን ትቶ ነው እህቴን ያገባው ነው የምትለው። ነበራችሁ እንደ ግንኙነት ከእሷ ጋር ምንም እንደሌላቸው ነው የምታውቂው ነገር የለም? እኔ ምንም የማውቀው ነገር የለም። ከኔ ጋር እንደሆነ ነው፣ እሷም በጓደኝነት እንደነበሩ ነው የማውቀው። ኖርማሊ ጓደኛ ማለት ነው፣ የስራ ባልደረባ እንደዛ እንደሆነ ነው የማውቀው። ካለ አሁን ይንገረኝና ቁርጥ የለወቅ መልሳለ። ለዚህ መልሳለኝ። በባለፈው እንደነገርኩ ነው። ዞሮ እሷ ምናልባት ትፈለገ ልትወደ ትችላለች፣ አላውቅም እሱ። ከዛ ያለፈ ግን እኔ ከእሷ ጋር ምንም አይነት ግንኙነት የለኝም። ታዲያ እሷ ይህን ያህል ጥላቻ፣ እሷም ሌላ ችግር የለብንም የቤተሰብ የምትል ከሆነ አንተም ሌላ አይነት ግንኙነት አልነበረን የምትል ከሆነ ምንድን ነው እናንተ ላይ ይህን ያህል ጥላቻ? እሷን እስከ ማሳበድ፣ ሁለታችሁን እስከ ማለየት ደረጃ የደረሰችው? እንግዲህ ባለፈው እንዳወራቸው እወድሃለሁ ነው፣ ስለምወደው ነው ያደረግኩት አይነት ነገር ነው እያወራች ያለችው። አስበው፣ ነፍስ እስከ ማጥፋት ድረስ ነው ማለት። ነፍሰ ጡር መሆንሽን እያወቀች ነው የመድኃኒት ስትሰጥሽ የነበረው? ታውቃለች። ምልክቶች ስለነበሩ አውቃለች። እንትን ይለኛል ምግብ ምናምን ሲሸተኝ ምናምን፣ እሷ ምልክቶቹን እያንዳንዱ አውቃለች። እኔ ነኝ ያላወቅኩት። በደንብ እርግጠኛ አልነበርኩም እኔ። እና ከዛም በኋላ ምንም እንኳን እኔ እንደዛ ሰሆን እኮ እሷ ምንም የመሰላት ነገር የለም። የዛን የተረገመ ሰውዬ ልጅማ ምናምን እያለች ነው የምታወራው። እና ይህም ባታቅ እንደዚህ ትል ነበረ። እዛ እያንዳንዱን ነገር ታቅ ነበረ። እና ግን ምናልባት እኔ ምን እንዳየች አሁንም ያልገባኝ፣ እሱ ጋር ምን እንዳየች ነው። በዚህ ልክ እንደዚህ አልነበረችም፣ አብረን ስናድግ እንደዚህ አልነበረችም። ሰብሳቢያችን ናት። በዚህ ልክ ለምን እንደሆነች አልገባኝም። ግን አሁን ባለሁበት ሁኔታ እግዚአብሔር ይመስገን ደህና ነኝ። ቢያንስ በደንብ እንኳን እንትን ማለት ባልችልም ብቻ ደህና ነኝ። እህትሽ በእውነቱ የምንሰማው ነገር ያደረገችው ከባድ ነው ማለት። ባለፈው እኔ ልምቢላ መዛ ነበር። በጣም የምታረጋቸው ነገሮች ከሰውኛ የወጣ ነው። እንደዚህ አይነት ጭካኔ የተላበሰችበት ምክንያቷን ባቅ እንትን ይለናል። ነገሩ ወደ ፍርድ ሂደት እየሄደ ነው። ዛሬ ነገ ወነገ አካባቢ የሚያልቅ ይመስለኛል የክስ ሂደቱ። እሷም በህግ ጠላ ስር ሆና እንትን የምትልበትን መንገድ እየፈለግን ነው። ግን ዛሬ እዚህ ቀጥሬያታለሁ ማለት በመጀመሪያ እኔ ላዋራት፣ እኔ ከእናንተ ጋር ለማገናኘት አይደለም። እኔ ማወቅ የምፈልጋቸው ነገር ችግር የለውም። ለአሁን ታደርግልኛለህ መሰለህ? እዚህ በፊት እሷን በማድረግ አይደል የተከሰሰችው? አሁን ደግሞ ነፍሰ ገዳይ መሆኗን ፕላስ ታደርግልኛለህ። እሱን በማስረጃ አጠናክረን ያንቺም ያኔ የተመረመርሽበት ሆስፒታል የሄድሽበት ወረቀቶች ይኖራሉ መቼስ ቼክአፕ ያደረግሽበት፣ እሱን አጠናክረን ለመካሰስ ይሆነናል። እሱን ነገር እንፈልጋለን። በቃ እናንተ አውሯት፣ እኔ ልሂድና ስጨርሱ እሷ ከሄደች በኋላ እመጣለሁ። ችግር የለም ትመጫለሽ። ተረጋጊ። ይኸውልሽ እባክሽ ምክንያቱም አልፈልግም። እኔን ስሚ፣ ገና ነው ሰዓቱ እሷ የምትደርስበት። ስለዚህ እኔ መጀመሪያ ብቻዬን ማውራት እፈልጋለሁ እሷን እናንተ ፊት ከማውራቴ በፊት። እኔ ራሱ በግል ብዙ መጠይቃት ብዙ ማዋራት ነገር አለ። ስለዚህ ኦልሬዲ ተስማምታለች እዚህም ለመምጣት። ወደ ዘመድ ጋር ጠፍታ ነገር ነው ያለችው። ያለችበትን እኛ አጣርተን ስለደረስን ይሄን ያህል የእሷ መራቅ ሊከለክለን አይችልም። እሷን ከማግኘት ነግረናታል። ካለችበት ቦታ ከነቤት ቁጥሯ ስለምናቅ ወደሰን በግዷ ትመጣለች። ያው እሷ ለመደራደር እንደምትመጣ ነው የምታውቀው። እሱን ነገር ደግሞ እኔ አግኝቼ እኔ መጨረስ ይሆናል። እናንተ ባለቤትን ይዘህ ትንሽ ረፍት አድርግ። እሷም ደግሞ እኔም ማስረጆች አሉኝ እኔም ተበዳይ ነኝ እያለች ነው።
ችግርሽን አይልሻለሁ ስላልኳት እመጣለሁ ብላለች። ማለት እኔ ምክንያት አይነኝ እያለች ነው። ምንም ምክንያት ቢኖራት ይሄን ነገር የማድረግ አሳማኝ ነገር ይኖራል ብዬ አላስብም። ስለዚህ እኔ እሷን አግኝቼ መጀመሪያ አወራታለሁ። ካስፈለጋችሁ ጠርቼ ማገናኛችሁ ነው የሚሆነው። ማግኘት እንደማትፈልጊ ነግረሽኛል። አንተም ባለፈው ያረከው ነገር አግባብ አይደለም። የአንድ ሰው ህይወት በዚህ ሰዓት እጅ ላይ ቢጠፋ ለአንተም ለእኛም ትልቅ መዘዝ ውስጥ ልንገባ ነበር። ስሜቴነትን ቀንሰ ወደ መፍትሄ ብንሄድበት በህግ አግባብ የሚዳኝበትን ነገር እንፈልጋለን ብዬ አስባለሁ። ቀጥታ ወደ እሷ እስክትመጣ ጠብቄ ካስፈለጋችሁ እንዳልኳችሁ ምጠራችሁ ይሆናል። አለበዛ ግን እኔ ከእሷ ጋር ቆይታ ማድረግ ፈልጋለሁ። ማጣራው ነገር ብዙ ነገር ስላለ ማግኘት ፈልጋለሁ። ወደ እሷ ሄዳለሁ። እናንተ ገብታችሁ ረፍት ማድረግ ትችላላችሁ። እባክሽ ቁጭ ብለን ይኸውልሽ የሁላ ሰዓት የጠበኩሽ ቁጭ ብለን እናወራለን ብዬ ነው። ከ2 ሰዓት በላይ ጠበኩሽ አይደለ? ቁጭ አልልም። በቃ አንተ እንደውም ሲጀምር ለነሱ አይደለ ስታግዝ የነበረው። አንቺ አታፍሪም? የገዛ እህትሽ ላይ ያደረግሽው ነገር ትንሽ አያሳፍርሽም? ምንድነው? ስለምንድነው የምታወራው? ዛሬም ስለሱ እያወራኝ ነው እንዴ? አንድ ነገር ልንገርሽ፣ ያደረግሻቸውን እያንዳንዱ ነገር ስለ ጽንሱ ሳይቀር ሰምቻለሁ። ኧረ እባክህ ጭራሽ ስለሱ መስማት ጀመር። የምን ጽንስ ነው? እኔ የማላውቀው ነገር እየጠመጠምሻለሽ የክስ ሂደት ነው። ይኸውልሽ ዛሬ የትም መሄድ የለም። ቁጭ ብለሽ እያንዳንዱን እውነት ለምን እህትሽ ላይ ይህን ያህል ሴጣናዊ ተግባር ለማድረግ እንደፈለግሽ ማወቅ ፈልጋለሁ። አዎ ተልኬ ነው። ይኸውልሽ አሁን የምፈልገው አንድ ነገር ልንገርሽ። ሁሉንም እውነት ካልነገርሽኝ ያጠናከርኩት ማስረጃ አለ። ስለምን ማስረጃ ነው? ማስረጃ እህትሽን ስለማሳበድ ዶክተሮች የጻፉት ወረቀት አለ። የእህትሽ ጽንስ ስለመውረዱ የተጻፈ ወረቀት አመጣልሻለሁ። እነሱን አጠናከሪ። ብከስሽ ታውቂያለሽ ምን ያህል ጊዜ እንደምታሰሪ። በጸባይ ስለ ሁሉም እውነት እንድነግር ይፈልጋለሁ። እንደሱ እያልክ ስለምታስፈራረኝ ማወራ ይመስላል እንዴ? ምንም አይነት ነገር የለም። እሺ ምንም የተደበቀ ነገር የለም። ስለዚህ እኔ ምንም የማውቀው ነገር የለም። ለምንድን ነው እንደዚህ የምታስጨንቀኝ? እድል እየሰጠሁሽ ነው። ለምን ታስጨንቀኛለህ? ምንም ነገር የለም አልኩ አይደል እንዴ? መታገስ ባለብኝ ሌብል ታግሼ እድል እየሰጠሁሽ ነው። እባክሽ ይህን እድል አታባክኝ። ሁሉንም ነገር ንገሪኝ። እሺ ምንድን ነው የምነግርህ? እህትሽ ላይ ባለቤቷ ላይ ስላደረሽው ነገር እሱን ለምን ይህን ያህል መጥላት አስፈለገ? ከእሱ በላይ ደግሞ የገዛ እህትሽን ልጇን እስከ ማስወረድ ያን መድኃኒት እየሰጠሽ በቂ እኮ ማስረጃ አለኝ። አሁን የምፈልገው ያንቺን በቃልሽ ማመንሽ እና ይሄን ያደረኩት ለዚህ ነው የሚለው ነው እንጂ ድርጊቱን ማድረግሽን ሁለታችንም ልቦናችን ያውቀዋል። ለምን አረግሽው የሚለውን ነው እንጂ እኮ አንቺ ማድረግሽ እኮ ጥያቄ የለውም። ሌላ ሰጣ ገባ ውስጥም አይከተንም። ስለዚህ ሁሉንም ነገር አውቀዋለሁ እያልከኝ ነው? ሁሉንም ነገር ስላወቅኩት አንቺ ምን ነግሪኝ ብቻ ነው ፈልገው። ለምንድን ነው የምታስጨንቀኝ? በቃ እኔ ስለሱ ነገር ማንሳት አልፈልግም። ከእህትሽ ጋር ያለሽ ችግር ብቻ ንገሪኝ። ችግር የለውም። እኔ ይኸውልሽ ሁሉንም ነገር እዚህ ስንመጣ በስልክም ትላንት ስናወራ ነበር። በሰላማዊ መንገድ እናወራበት። ድርጊቱ ማድረግሽን አውቄያለሁ። አሁን የምፈልገው ምክንያትሽን ነው። ከጀርባ ያለውን ታሪክ ነው የምፈልገው። እሱ ታሪኩ ረጅም ነው። ምንም እኔ ጊዜ አለኝ፣ ለአንቺ የሚሆን ጊዜ አለኝ። ጊዜን ሁሉ ገንዘቤን ሁሉ ነገር መስዋዕት አድርጌ የመጣሁት ከአንቺ እውነት አገኛለሁ ብዬ ነው። እሺ አሁን ያ ታሪክ ለአንተ ነገርኩህና የሚጠቅምህ ነገር አለ? የሚጠቅመኝ ነገር ስላለ ነው እየጠየቅኩሽ ያለሁት። ታሪኩ ምን መሰለክ? መድኃኒት እህቴ አይደለችም ማለት ቆይ መድኃኒት እህቴ አይደለች ማለት እሷም እህቴ አንቺም እህቴ ስትባባሉ አልነበር? አዎ ልክ ነህ፣ ግን እህቴ አይደለችም መድኃኒት። ማውራት ሳልፈልግ እንዳወራ እያስገደድከኝ ነው። እኔ በማደጎ ነው መድኃኒት ቤት የገባሁት እንጂ ማለት የአንድ እናት የአንድ አባት ልጆች አይደለም። ግን እዛ ቤት ሳድግ እነሱ ቤት እንደ አባት እንደ እናት ስላደግኩ እነሱ ጋር እሷም ያው እህቷ እንደሆንኩ ነው የምታውቀው። እህቴ በላኝ ስለምጠራኝ እኔም እህቴ ብዬ ነው የምጠራት። መድኃኒት ይሄን ነገር ታውቃለች? ትንግርት መድኃኒት በፍጹም አታውቅም። እህቷ እንደሆንኩ ነው የምታስበው። እኔ ብቻና ቤተሰቦቿ ናቸው የምናውቀው። እዛ ቤት ሲኖር በጣም ብዙ ተበድያለሁ። እንደዚህ ስታይ ምንም በደል የተበደልኩ የተጎዳሁ አልመስልም። ግን እንደኔ ያን ሁላ ስቃይ በጣም ብዙ ነገር ነው ያሳለፍኩት። እንዴት ብዬ ልንገር? እንደዚህ ስታይኝ እኔ መጥፎ ሰውና ሰው ምጎዳ ምናምን ነገር ነው መስላ። እኔም በጣም ተጎድቻለሁ። በጣም ብዙ ተሰቃይቻለሁ። እዛ ቤት ስኖር
አባትየው በጣም ክፉ ሰው ነበረ፣ ከምልህ በላይ በጣም ክፉ ሰውዬ ነበርና በጣም ያሰቃየኝ ነበረ። በጣም ብዙ ነገር ያደርገኝ ነበር እና ያን ሁሉ ተቋቁሜ ነው እዛ ቤት ስኖር የነበረው እና በጣም ነው ሲያሰቃየኝ የነበረው። ስለሱ መናገር በጣም ቃላቶች ያጥሩኛል። እንዴት ብዬ ነው የምነግርህ? በጣም ብዙ በደል ነው የደረሰብኝ። እዛ ቤት ስኖር ግን ሰው ተመችቶኝ የደላኝ ይመስላል፣ ግን እኔ ስቃይን ያሳለፍኩት እኔ ነኝ የማውቀው። ብዙ ነገር ብዙ በደሎች ደርሰውብኛል፣ ግን ምንም አይነት አማራጭ ስላልነበረኝ እዛ ቤት መኖር ስላለብኝ ግዴታ ስለሆነ እየኖርኩኝ ነበር። ያ ሁላ ስቃይ ሲደርስብኝ ግን መድኃኒትም አታውቅም። በቃ እንዴት ብዬ ልንገርህ? ብቻ በቃ በጣም ከባድ ነበር ያሳለፍኩት ጊዜ፣ በጣም የሚያስጠላ። በቃ ራስ ግን እስከምትጠላ ድረስ ነው የሚያደርሰው ማለት ነው። ግን ያን ሁላ አሳልፌው እግዚአብሔር ይመስገን እዚህ ደርሻለሁ። ያን ስቃይ ያን ሁሉ መከራ አሳልፌ እንደ አባትየው ቢሆንማ እዚህ ያልደርስም ነበር እስካሁን። እሱ እንዳደረሰብኝ እንደሚያደርገኝ ነገር ቢሆን ብቻ ከባድ ነው። እኔ አሁን ስለሱ መናገር በጣም ይከብደኛል። እንዴት ብዬ ልንገርክ? ብቻ በጣም ከባድ ነው። በጣም ክፉ ሰው፣ አረመኔ። እንደሱ አይነት ጨካኝ ሰው የለም ነበር። አሁን እንዴት ብዬ ልንገር? በጣም መጥፎ ሰውዬ ነው። ከባድ፣ ለሰው ማያዝን ጨካኝ፣ አረመኔ። በቃ ልጅ እያለው እንኳን ለልጁ ብሎ እንኳን ትንሽ ልጅ አለኝ ብሎ እንኳን እንትን አይልም፣ አይራራልኝም ነበረ። ማለት እኔ አሁን እየገባኝ አይደለም። ማለት እስካሁን ማውቀው ውድ ቤተሰቦች መድኃኒትና ትንግርት እህታማቾች መሆናቸውን ነው። ታላቅና ታናሽ እህታማቾች መሆናቸው መድኃኒትን ስትነግረኝ የነበረው አንቺም ስትነግረኝ የነበረው እሱን ነው። እና አሁን ጭራሽ እህታማቾች አይደለንም። እኔ እዛ ቤት በማደጎ ነው የገባሁት። አባትዬ ትልቅ ግፍ ትልቅ በደል አደርሶብኛል እያልሽ ነው። ስለዚህ ይሄ ነገር እንደፈራሁት እየሆነ ነው። በቀል ነው ማለት ነው ወይስ እዚህ የፈጠርሽው ታሪክ ነው? አሳስተርሻለሁ ስላልኩሽ ለመዳን የፈጠርሻት ታሪክ ነች ወይ? ከባልየው ጋርስ ምንድን ነው ያለሽ ቁርሾ? ኧረ በጭራሽ እኔ ለመዳን ፈልጌ ወይንም ሌላ ታሪክ እየፈጠርኩ አይደለም። እስከ ዛሬም ያልነገርኩ በቃ ለማንም ማውጣትም አልፈለግኩ መናገርም ስላልፈለግኩ ነበር። ግን ቢያንስ እዚህ ለአንተ ሳካፍልህ ትንሽ ቀለል ይለኛል ብዬ ነው የነገርኩህ እንጂ መናገር እየፈለግኩ አይደል ነበረ። በቃ ንገሪኝ ሁሉንም ነገር ስላልከኝ ለአንተ ስነግርህ ትንሽ ቀለል ይለኛል ብዬ ነው። በጣም ክፉ ሰው ነበር። በጣም ጨካኝ አረመኔ ነበር። እንደዛ ያደረሰብኝ ነገር እኔ በቃ ልነግርህ አልችልም፣ መናገርም አልፈለግም። እንደዛ ያንኩ ላይ የደረሰብኝም ነገር ማለት ነው። እና መድኃኒት አታውቅም። አዎ ልክ ነክ። እህቴ ብላ ነው የምታስበው። ከአንድ አባት ከአንድ እናት የተወለደ ነው የሚመስላት። ብዙ ነገር አታውቅም። ከቤተሰቦቿና ከኔ ውጭ ማንም አያውቅም። ውጭ ላይ ራሱ ሰው ሲያይን በቃ እዛ አብሬ የእነሱ ልጆች ምናምን ነገር አድርገው ነው የሚያስቡኝ። ውስጤን ግን የማውቀው እኔ ራሴ ብቻ ነኝ። በደሌን የተደረግኩትን ሁሉ ነገር የማውቀው እኔ ነኝ። በጣም ብዙ በደል ደርሶብኛል። ብዙ ነገር ብዙ መከራ አጋጥሞኛል። ግን ያን ሁሉ አሳልፌ ነው ችያ አሳልፌ ነው ነገ ሌላ ቦታ ደርሳለሁ፣ ነገ የሆነ ቦታ እኔ ደርሳለሁ በቃ ብዬ ነው ሁሉን ነገር አሳልፌ እዚህ ቦታ እንድደርስ የሆንኩትና እንደሱማ ቢሆን እዚህ ቦታ ላይ እንደዚህ አንተን ራሱ አግኝቼ ላወራህም አልችልም ነበር። ግን ከባድ ነው። በጣም ነው የሚከብደው። እና ደግሞ ባልየው ትሉኛላችሁ። ስለ ባልየውማ እንደውም እኮ ጥሩ እድል ነው ያመቻችልኝ እሱ። ጥሩ እድል ማለትማ ሚስትየዋ እንዳሳብዳት ያደረገኝ በሱ ምክንያት ነው። ለእኔ ጥሩ እድል ነው ከፍቶልኝ ሄደው። በአባትየው በቀል የተነሳ እሷን ተጠቀምኩባት ማለት። አባትየው ያደረሰብኝ ነገር ከባድ ነው። ይሁንና ግን የሰው ባል ነው ለእኔ እድሉን የከፈተልኝ ማለት
በቀሌን መበቀል እንደምፈልግ ነበረ። አባትየው መበቀል በጣም አስበው ነበር። ግን አጋጣሚ ሆነና እሱ በሱ ምክንያት አልገባኝም። ምንድነው ከባሏ ጋር ምንድነው ያለሽ ነገር? ማለት ምንድነው እሷ እንድታብድ አስተዋጽኦ አድርጓል የምትይው? አንቺ ነሽ መድኃኒት የሰጠሽ ያሳበድሻት ልጇ እንዲወርድ ያደረግሽው? ወይ ጉድ! ለካ ስለሱ ብዙ ነገር የማታውቀው ነገር አለ ማለት ነው። እሱ እንደዚህ ስታየው ምስኪን ጨዋ ምንም የማያውቅ ይመስላል እንዴ? እሱ ማለት በጣም መጥፎ ሰውና በጣም ብዙ ሴቶች እኮ እየተጫወተባቸው እንደሆነ አልገባህም? በጣም መጥፎ ሰው ነው እሱ። ደግሞ እህቴን አግብቷት እኮ እሺ በእኔ ላይ ይሁን እኔ ፍቅረኛ ነው ብዬ ነበረ። ግን ይሁን እሺ ችግር የለውም በእኔ ላይ ይሁን የኔ ይቅርና በእሷ ላይ እኮ አግብቶባት ነው ሄደው። ካናዳ ሲሄድ እኮ ለስራ ሄድኩኝ እንደዚህ ነው ምናምን ብሏት እሷን ሸወዳት እንጂ እኔ በደንብ በስነስርዓት አውቃለሁኝ። ካናዳ አግብቶ ነው ሄደው። ግን እሱ ያንኩላ ምን ማስረጃ አለሽ? ምንድነው አግብቶ የምትይው? በጣም ብዙ ማስረጃ አለኝ ስለሱ። አግብቶ እንደሄደ ካናዳ ልጅቷን አስቀምጧት የሷን ይዟት እንደሄደ በደንብ በስነስርዓት እኔ መረጃ ሳይኖረኝ እንደዚህ ላወራ እኮ አልችልም። ማንን አግብቶ ሄደው ማለት? እንደውም ልንገርህ እስከነ ስሟ ልንገርህ። እኛ ድርጅት ውስጥ ነበር የምትሰራው። አንድ ሮዛ የምትባል ልጅ ነበረች። የኔን እህት ካገባ በኋላ ነው ከእሷ ጋር ደግሞ አዲስ ፍቅር ጀምሮ እሷን ወደ ካናዳ ይዟት ሄደው እና እህቴ ያንን ሁሉ ብዙ ነገር አታውቅም። እኔ ስለ እሱ ምናምን ስነግራት በቃ እሱም አነሳሳባት። እሱም በቃ እንደዚህ እነግራታለሁ፣ እንደዚህ ነው እንደዚህ አድርጎሽ ሄደ እንደዚህ ሆነ ስላት በቃ ልጁን ስትወደው ስለነበረ በዛ ምክንያት ነው በቃ እሷም ልታብድ የቻለችው። በቃ እና ሮዛ የምትባል ልጅ ናት። እሷን አግብቶ ነው ሄደው። እሷን ሮዛ ማነች? እኛ ጋር ነው የምትሰራው። ከእኛ ጋር ትሰራለች። እኛ ቢሮ አንድ ጋር ነው የምንሰራው። እሷን ነው አግብቶ ሄደው። በደንብ እርግጠኛ ስለሆንኩ ነው የነገርኩህ። ምን ማስረጃ አለሽ? ማስረጃማ አለኝ። ምንድን ነው? እንደውም ቆይ ስልኬ ላይ ያለ ፎቶ ላሳይ። ምንድን ነው ያለ ፎቶ? እዚህ ሆነ ልጅ ለመትረፍ የምትፈጣጥራቸው ታሪክ እንደሆነ ነው የሚሰማኝ። ወይ እሺ መረጃውን ሳሳይህ እንትን ትላለህ። ይኸው እንዴ ሮዛ ማለት እቺ ናት። እንግዲህ መረጃ የለሽም ስትለኝ ነበረ ማለት ይሄ ፎቶ እኮ አብረው እኮ ያየው ተኝተው የሚያሳይ ፎቶ እና ታዲያ እሱን አንተ በጣም ጥሩ ሰው ነው የምታደርገው አድርገህ የምታስበው አይደል? እርግጠኛ ነሽ? የትክክለኛ ማስረጃ ነው እንዴ? ከዚህ በላይ ሮዛ የት ነች? ሮዛ አለች፣ እዚህ አዲስ አበባ ነው ያለችው። መታለች። እሷ አሁን በቃ እሷን ምንም ሰው እንደሌለው እንዳላገባ ነው የምታውቀው። እሱ ግን የኔን እህት አስቀምጧት ሄዶ ደግሞ ሌላ ሮዛ ስሙ ዋሽቷል ማለት ነው። መች አወከው? በጣም ከዚህ በላይ ደግሞ የተደበቁ ነገሮች ልጥራውና ማወቅ እፈልጋለሁ። አላወከውም እሱ ለካ። ይሄን ስልክ ያዥልኝ እንዳይጣፋ እባካችሁ። እሱን ፈልጋችሁ አምጡልኝ እባካችሁ። እኔ ማለት ለማመን የሚከብድ ፎቶ ነው ያየሁት። ምን እንደሚሰራ እኔ አሁን ምንም አልፈልግም ሌላ ነገር። እባካችሁ እሱን ታመጡልኛላችሁ። ድጋሜስ ልጅ ጋር መከራ አረጋግቻ እንዲያስገባው አይደለም። ለምን ታገናኘኛለህ? ልጅ ገዳይ እኮ ነች። አይደለም እንደሱ አይደለም። የልጅ ገዳይ ነች እኮ እቺ። እገላታለሁ። እንደዛ አይደለም ያወራነው። እገላታለሁ። ቁጭ በል። ይኸውልህ የመጣሁ ለሌላ ነገር ገዳይ ነች እቺ። እሺ እሱን ነገር እያረጋገጥን ነው። እባክህ ህግ የሚይዘውን ጉዳይ ነው። ስለዚህ እባክህ ተረጋጋ። ይኸውልህ አሁን ሌላ ነገር የምትል የለም። ጭራሽ እኔን ለመግደል ላይ የመጣው እገልሻለሁ። አንተን እያናደደች ነው የባሰ። እባክህ ተረጋጋ። መብት የለህም እንጂ ወንድነት ልታሳይ ነው እንደመጣው። አንቺም ስርዓት ይኑርሽ። እስቲ ታዩ ትገላታለሁ እኮ እያለ ነው። አንቺ አረመኔ እኮ ነሽ። አንቺ ነፍሰ ገዳይ እኮ ነሽ። ልጄን ገለሽዋል። እገልሻለሁ። አልተውሽ። መች ጀምሮ ነው ደግሞ ልጅ የሆነው? ባለ ልጅ ነበርክ እንዴ? ስርዓት ይኑርሽ። ለዚህ አይደለም የሚመጣ። ይኸውልህ እሱን ነገር ወደ ህግ የምንወስድበት ነገር ተስማማን አይደል? መረጃ አጠናክረን። አሁን እዚህ የመጣኸው ለሌላ ነገር ነው። ሚስትህን ወደ ውጭ እንድትሆን ያረኳት ይሄ ነገር እንዳይፈጠር ነው። እባክህ ተረጋጋ። አሁን ወደ መጣህበት ጉዳይ እንግባና አሁን የቅድሙን ጥያቄ እሱ ፊት እንድጠይቅ ይፈልጋል። እኔ የሚያየሁት መረጃ ስላለ አንተን ቀጥታ ከመጠርጣሪ በፊት በማስረጃ እንዲሆን እፈልጋለሁ። ቀጥታ ጠይቅ። ይኸው አሁን እሱ ሮዛ ተቃታለ ማለት ሮዚ
ማነች ሮዛ? እስቲ መጀመሪያ ካንተ ልስማ። እሷ የነገረች ነገር ሮዛ የሷ ጓደኛ የእኛ መስሪያ ቤት ሰራተኛ ነች። ሁለታችሁ ማልማ ግንኙነት አለ? ማን ጋር? ካንተ ጋር ከሮዛ ጋር ከስራ ውጭ ትውቃላችሁ? ሌላ ነገር አላችሁ? የበፊትም ይሁን አይ ሌላ ነገር የለንም። አብረን አንድ መስሪያ ቤት እንሰራለን። በስራ አጋጣሚ ያኔ ሲሄድ አብራ ሄዳለች ከኔ ጋር። ካናዳ አብራ ሄዳለች ሮዛ? አዎ አብራ ሄዳለች። ምናልባት እሷን ይሆናል ወይ አገባት እያለች እያወራች ነበር። ሮዛ ቆየች ወይስ ምን ተፈጠረ? እኔ ስጠፋ ሮዛ ስራ ጨርሳ ነው የመጣችው። ስለዚህ አንተ ስጠፋ እንትን አላለችም ከአንተ ጋር ምናምን አልጠፋች። እንደው እባክህ ከአንተ ጋር ብዙ ነገር አውርተናል። በሰው ምን ያገኘው በቅርብ ሰው በጣም ብዙ ጥረት አድርገናል። በሚስትም የጤና ኬዝ በመገኘቷም ላይ እና እንደው እባክህ አትደብቀኝ። ከሮዛ ጋር ሌላ አይነት ግንኙነት አለ? ምንም ግንኙነት የለኝም። እርግጠኛ ነህ? እርግጠኛ ነኝ። እዛ ካናዳ ባላችሁ ሰዓት የተፈጠረ የአንድ ቀንም ስህተትም ቢሆን ምንም ነገር የለም? ምንም ነገር የለም። አየህ አፉ ሞልቶ ምንም ነገር የለንም ይላል። ከሮዛ ጋር ምንም ነገር የለም። ምንም ነገር እንደሌለ እኮ እየሰማች ነው። እሺ እባክህ ለመደበቅ ለመሸፋፈን እየሞከርክ ነው። ሁሉም እንዳንቺ ይመስልሻል አይደል? እየሰማሁ ነው። ከማስረጃው በላይ ማለት ነው። ብዙ ነገር ነግሬሃለሁ፣ ላንተ ብዙ ነገር አውርቼሃለሁ። ግን ያው እየካደ ነው። ከሮዛ ጋር ምንም አይነት ግንኙነት የለንም። ማስረጃ ደግሞ አልክ። እንዴት ነው ራስክን ለመደበቅ የምትሞክረው? እባክህ እኔ ራሴን ደብቄ አላውቅም አይደል? ስንት ማስረጃ ያለኝ እኮ ስለ ሮዛ ብዙ ነገር አውቃለሁ። አንተ ስለ ሮዛ ምንም ነገር የለኝም እያልክ ነው። ለምን ትደብቃለህ? እውነቱን አትነግረው? ምን እውነት? የሌለ እውነት አልናገርም እንዳልሽ። እውነታውማ አለ እኔ ጋር፣ ችግር የለውም። አንተ መናገር ካፈርክ እንዴት እውነት ይኖራል? አንተ ለመናገር ካፈርክ እኔ እናገራለሁ። አንቺ ራሱ እውነት እንደሌለሽ አንቺ ራስሽ ታውቂያለሽ። እሱን አብረን እናያለና ታዲያ እንደዛ እናያለን። ገና አንቺና ብዙ ነገር እናያለን። እወረውርሻለሁ፣ ጉድጓድ ነው የምወረውርሽ። እስቲ እባክህ እሷም የሆነ ማስረጃ ሳይታኛለች። ቀጥታውን ወደ ማስረጃው ሄዳለሁ። ማለት ወደ ማስረጃው ማለት እሷ ስላሳየሽ ነገር እባክሽ እስቲ አምጥተሽ ታሳይኛለሽ። የቅድሙን ያሳየሽኝ ስልክሽን ሰጭኛለሽ። ከፍተሽ ስጭኝ። መናገር ካፈረበት እኔ ያሳያለሁ። ታደለሽ እንዴ? እስኪ አብረን የምናየው ይሆናል። እሺ ይሄ ፎቶ ምንድን ነው? ምን አንተ ነህ እዚህ ጋር ተኝተህ የምትታየው? ደግሞ ይሄንንም ላያምን ይችላል። እንደዚህ ሊሆን ይችላል። አንተ ነህ እንግዲህ ይሄውልህ ተኝተህ። ስሟን ማን ያልሽኝ? ሮዛ። ከሮዛ ጋር ጎን ለጎን እንግዲህ ይሄ ቢሮ አይደለም አልጋ ነው። ምንድን ነው ታዲያ ይሄ ነገር? የተደረገ ፎቶ አታውቅም እንዴ? ኤዲት ምናምን አይደለም። እኔ ከኋላ ይልክ ይሄ የሚያጣሩ ልጆች አሉ። አንተ ከመግባት በፊት አጣርቻለሁ። ኤዲት አልተደረገም እየተባለ ነው። ከሮዛ ጋር በምንም አይነት ሁኔታ እንደዚህ ሊሆን ሁኝም አላውቅም። እንደዚህ ሊሆንም አልቻለም። እባክህ እርግጠኛ ነህ? እርግጠኛ ነኝ። ይኸውልህ ይሄን ፎቶ ልጆቹን ሰጥቼ ኤዲት ተደርጓል አልተደረገም የሚለውን ባለሙያዎች አሉ ቼክ አድርገውታል። እና ነው እያልከኝ ነው? ይሄ ፎቶ ትክክለኛ ፎቶ ነው። እንዴት ተፈጠረ ነው ይሄ ፎቶ? እንዴት የማይፈጠር ምን አይደለሁም እንደምን ነው? ሮዛን አንተ እስክትመጣ ብለን ደውለንላታል። ቅርብ ቦታ እንዳለች እናውቃለን። ትምጣሰየው እንደውም ቆንጆ ነው። ስለዚህ እኔ አይደለሁም ነው የምትለው? አይደለሁም፣ ጭራሽ እኔ አይደለሁም እያልክ ነው። አንተ ቆይ ምን አይነት ባለጌ ነህ? በስመ አብ ወልድ። ይሄ በልግና አይደለም። እኔ አይደለሁም። አይታታምንም። እኔ አይደለሁም። እዛ ሰራሽ በይልሽ ኤዲት አለመሆኑን እኛ አጣርተናል። እንዴት ሊሆን ይችላል እንደዚህ? እኔ ይልክ ባለሙያዎች አሉ አጣርተዋል። እንዴት ሊሆን ይችላል? እኔ አንተን ልጠይቅ እንጂ እኔ ካብሬ ካናዳ አልነበርኩም እኮ። ታዲያ ጭራሽ እሷንም አይ አውቃታለሁ ማለት ራሱ ጥሩ ነገር ነው። እሷንም ማመንክ እሷንም አላውቃትም ማለት እሷ ወደዚህ እየመጣች ስለሆነ ሌላ ውሸት አያስፈልግም። እኔ እየዋሸሁ እኮ አይደለም። ከእሷ ጋር ምንም አይነት ግንኙነት የለኝም። አየክ ምን አይነት ውሸታም እንደሆነ እያየኸው ነው አይደለ? ፎቶውን እንኳን አይቶ አላመነም። ችግር የለውም። ሌላ ሰጣ ገባ ውስጥ አያስፈልገንም። ሮዛ ትመጣለች ከደቂቆች በኋላ ወይ ከሰዓታት በኋላ ትደርሳለች። ዛሬ እዚህ ቤት ለምን መሽቶ አይነጋም? ከዚህ ቤት አልሄድም። ሮዛ ትምጣ። እንግዲህ እኔ አንተን አምኜሃለሁ። አሁንም ቢሆን እሷን እየደገፍኩ አይደለም። እህቴ ያደረሰችውም ነገር እሱን የእጇ የምታገኝ ይሆናል። ለእሱ ነገር እኔ ሙሉ ኃላፊነት ወስጄ እሱን ነገር እሰራለሁ። ግን አንተንም አምኜ ምንም አይነት ግንኙነት ሌላ ቺት ያደረኩት ነገር የለም ብለህ የዛኔም ከኔ ጋር ግንኙነት አለ ስትል የለኝም ብለህ እኔ አንተን አምኜ ለአንተ ስከራከር ነበረ። አሁን ደግሞ ማየው ፎቶ ኤዲት አለመሆኑን ውድ ቤተሰቦች አጣርተናል። ቼክ ማድረግ ያለ
ኤዲት ሲሆንና ሳይሆን የሚያስታውቅ ነገር አለ። ስለዚህ እሷ በዚህ ልክ ብትራቀቅ እኛም ተራቀን ሞክረነዋል ኤዲት ቢሆን ብለን አይደለም። ፎቶ ትክክለኛ ፎቶ ነው። ከጎን የተኛው አንተነ ከጎን ያለችው ልጅ ባላቃትም እሷ አንድ መስሪያ ቤት የሚሰሩ ልጆች ነው እያለች ነው። ለዚህ ማስረጃዋ ደግሞ ራሷ ሮዛ ነው ያልሽኝ፣ ሮዛ ትመጣለች። ቢበዛ 40 ወይ 1 ሰዓት ቢፈጅባት ነው። ራይድ ይዘሽ ነው ብለናታል። አንተ አስተውለ መልስ ያልኩ ለዚህ ነው የተፈጠረ የአንድ ቀንም ስህተት ይሁን ካለ አይፈጠርም ነው የምትለው። እውነቱን እንግዲህ ሮዛ መታ ትንገረን። ስለዚህ እሷን ታግሰን እንጠብቃታለን ማለት ነው። አሁን እንጠብቃት። እንደው ምሳ ስትመጣ በጣም ብዙ ነገር የምታወራው ነገር አለ። ሌላም ነገር አለን እያልሽ በጣም ብዙ ነገር በከልሻት ሷን ችግር የለውም ስላለው መረጃ እሷ ጋር ማስረጃም ካለ ማየት ፈልጋለሁ። መበከር አይሰለች ብዙ ነገር አለ እሷ ጋር። ለሷስ በምን ሰጠሻት? ለእህትሽ በመድኃኒት ነበር። አብረን እናያለን። እባካችሁ በቃ እባካችሁ ሌላ ነገር አልፈልግም። ትምጣና መልስ ፈልጋ። የእናንተ ጸባይ አልቀው። እባካችሁ ካሜራውን አጥፉት።